ከኋላሽ ድምፅ አለና ወይ ራቅት ያለሽ ይረብሽ ድምፅ አሁን ጥሩ ነው። አግብተሻል? አዎ። ለባልሽ ነው ብር የምትልኪ? እድሜሽ ምን ያህል ነው? 21 እሺ ሚዩት አድርጊና አዳምጪኝ። እሺ ገብቶኛል። እሺ አሁን ሰው ሀገር ነው የመጣሽው ለለውጥ ነው አይደል? በህይወትሽ ላይ በሚገጥሙሽ ማንኛውም አይነት ነገሮች ተስፋ መቁረጥ ትክክለኛ ውሳኔ አይደለም። ለምን? እኛም የምንኖረው መቼ ምን ያህል ጊዜ እንደቀረን አናውቅም። ስለዚህ መሽቶ በነጋ ቁጥር አዲስ ነገር ይፈጠራል በህይወታችን ውስጥ። ምናልባት ያለንን ልናጣ እንችላለን፣ የሌለንን ልናገኝ እንችላለን። መሽቶ በነጋ ቁጥር ወይም እያንዳንዱ ሰዓትና ደቂቃ በኖርን ቁጥር በህይወታችን ውስጥ የማናውቃቸው አዳዲስ ያልጠበቅናቸው ነገሮች ይፈጠራሉ። ያንን ለማስተናገድና ያንን በጥንካሬ ለማለፍ የሚያስፈልገው ነገር ምንድን ነው? ተስፋ አለመ በቀጠልሽ ቁጥር አሁን እናትሽን ማጥፋትሽ በጣም ልብ ይሰብራል። አይ ነው ግን አትመልሺውም። የምትቀይሪው ነገር አይደለም። ይሄንን አምነሽ ተቀበይሽ። በቃ አትቀይሪው። ምንም ነገር ብታረጊ፣ ተስፋ ብትቆርጪ፣ ብታዝኚ፣ ብታለቅሺ፣ ብትጮይ፣ ብትፈርጪ ይሄ የህይወት ሁኔታ ነው። ገብቶሻል? በቃ ሞትን ልታሸንፊው አትችይም። ግን እነሱ ጠንከር ብለው የሚሄዱት የተለየ ነገር ካንቺ ኖሯቸው ነው አይደለም። መቀጠል እንዳለባቸውም ነው። ወደፊት ስለተራመዱ ህይወት ይቀጥላል። ሁለተኛው ነገር ምንድን ነው? ጓደኞች አሉሽ፣ አታወሪያቸውም። ቤተሰብ አለ፣ አታወሪያቸውም። ከዛሬ ጀምረሽ አዋዋልሽን፣ የስራሽን ሁኔታ፣ በህይወት አኗኗርሽን መቀየር አለብሽ። እኔ ማመስገን መጀመር አለብሽ። ያስጠላል ሁሉ ነገር። አሁን ገንዘብ ለማግኘት እየሰራሽ ነው። ገንዘቡን ካገኘሽው በኋላ ሁሉ ነገር ከንቱ ነው። ለዚህ ነው እንደ ለፋውት ነው። ትልቁ ትርጉም የሚሰጠው ነገር ፈጣሪ በህይወት እዛውን ድረስ ስላቆየሽ ተመስገን፣ ተመስገን፣ ያለኝ በቂ ነው ብሎ ማመስገን ህይወትሽን ደስተኛ እንድትሆኝ ያደርግሻል። አለበለዚያ ባዶነት ነው የሚሰማሽ። ተስፋ የሚያስቆርጥ ሁሉ የምትነኪው፣ የምታየው፣ የምትበይው፣ የምትጠጪው፣ የምትሰሪው ነገር በሙሉ ትርጉም አልባ ይሆንብሻል። ማመስገን ግን ስትጀምሪ በህይወትሽ ውስጥ ያለው ነገሮች በሙሉ በጣም አስፈላጊ ነገሮች እንዳሉሽ ታስቢያለሽ። እናትሽን በህይወት አተሻል፣ ግን ደግሞ ሌላ ደግሞ ከዛ የተሻለ ብዙ አስፈላጊ ነገሮች እግዚአብሔር በህይወትሽ ውስጥ እንደሰጠሽ ማየት፣ አይንሽን መግለጥ መጀመር አለብሽ ማለት ነው። ምክንያቱም በዚህ ሰዓት ሆስፒታል የተኛ ሰው አለ። የኔ እናት፣ አንቺ ሰው ሀገር ሄደሽ ገንዘብ እየሰራሽ ነው። ስራ ያጣል፣ መኖሪያ ፈቃድ የሌለዋል። እንደ እሷን ትንሽ እንኳን እድል አግኝቼ ሰርቼ በተለወጥኩ ብሎ ያንቺን ሩብ እድል ማግኘት የሚመኝ እዚህ ምድር ላይ በጣም ብዙ ሰው አለ። ስለዚህ ያለሽን ነገር መመልከት ጀመሪ። ነገር ልታጫው ትችያለሽ፣ ከናካቴ እቺንም ነገር ልታጫት ትችያለሽ። እሺ አሌክስ፣ አመሰግናለሁ። እሺ
ተስፋ መቁረጥ በጣም 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 ቀላሉ ስራ ምን እንደሆነ ታውቃላችሁ? ተስፋ መቁረጥ። ምንም አትከፍሉ፣ ዋጋ አትከፍሉ፣ አትጨናነቁ፣ አታስቡ፣ አትወጡ፣ አትወርዱ፣ ቁጭ ብላችሁ በቃ መተው። ዋጋ የሚያስከፍለው ነገር ላይ ዋጋ መክፈል ነው ትልቁ ብቃት የሚጠይቀው። ሄሎ ሰላም አሌክሱ። ሰላም፣ እንኳን ደህና መጣ። ይመስገን። ምን እንታዘዝ? እግዚአብሔር ይመስገን። ምን እንታዘዝ? አሌክሶ ምክርህን ፈልጌ ነበረ። እሺ ንገረኝ። ምክርህን ፈልጌ ነበረ። እሺ እሺ እሺ። በቃ ማለት ህይወት ሁሉ ነገር አስጠልቶኛል ማለት ነው። በቃ ሁሉም ነገር አስጠልቶኛል። የሆነ ብቸኝነት ይሰማኛል። በቃ ምንም የለኝም። በቃ ምንም ማለት ነው። እና በቃ ህይወትሽን አጥፊ አጥፊ ሁሉ ነው የሚለኝ ማለት ነው። ምን ተፈጥሮ ነው እናት? እየሰማኸኝ ነው? አዎ እየሰማሁ። ምን እንደሆንሽ ንገሪኝ እስኪ። በቃ ተንገላትቼ ነው ያደግኩት ማለት ነው። እና አሁን ባለሁበትም በቃ ጠያቂም የለኝም፣ ብቸኛ ነኝ። በቃ ማለት በጣም ሰው ይርበኛል ታውቃለህ። አሁን አረብ ሀገር ነው ያለሁት ማለት ነው። እና በቃ የእህትም የወንድም የእናትም የምንም ፍቅር የለኝም። አባት ጋር ነው ያደግኩት። ግን በቃ ምን ልበልህ፣ ምን ያጥርብኛል። አሁን ማን ነው የምታወሪው? ከቤተሰብ ማንም አያወራኝም ታውቃለህ። በቃ ማንም ስልኬ በቃ ቲክቶክ ብቻ ቦታ አስገዝቻለሁ። አባቴ ቦታ ገዝቶልኛል። ግን ለቤተሰብ ምንም አልሰጥም። በቃ ማለት ከምንም ቤተሰብ ከታች ከልጅነት ያስተዳደጌ ማንም ጠይቆኝም ማንም ፈቅዶኝም አይደለም። እና በዛ ሁሉም ተስፋ ስለቆረጥኩ ታውቃለህ፣ አንዲትም ነገር ለቤተሰብ አላግዝም። እነሱም ዞር ብለው አይጠይቁኝም ማለት ነው። አሁን አባቴን ቦታ አስገዝቻለሁ። ግን ማለት እምነት የለኝም አባቴ ላይም ቢሆን ማለት ነው። ቦታ አስገዝቼዋለሁ፣ ግን ቦታዬን በቃ ጥርጣሬ ያለብኝ ማለት ነው። ግን ወደ ኢትዮጵያ መሄድ ነው የምፈልገው። በቃ ያደግኩት ግን በቃ እግዚአብሔር ቢፈቅድ በቃ አግብቶ ወልዶ የልጅ ፍቅር እንኳን ማየት ነው የምፈልግ። አይዞሽ፣ ተረጋጊ። እድሜሽ ምን ያህል ነው? እድሜ 27 ነው። ጓደኞች ምናምን የሉሽም? እና አሉ፣ ግን ማንም አይጠይቀኝም። እናት ጋር አይደለም ያደግኩት፣ አባት ጋር ነው ያደግኩት። ግን አባት ጋር ሳዲቅ ተጨቁኜ ነው ያደግኩት።
ከጨቁኝ አደግኩኝ። ከአንድ እስከ 10 ተምሬ ጨርሼ ኮሌጅ ሂጄ እንኳን እየሰራሁ ተማርኩ። ኮሌጅ እየሰራሁ ተምሬ ጨረስኩ ትምህርቴን ማለት ነው። ከዛ ትምህርቴን ከጨረስኩኝ በኋላ ታውቃለህ ያው በቃ ስራ የለም። ከዛ ዝም ብዬ የሆነ ቦታ ድርጅት ስራ ነበር የምሰራው። ግን ድርጅት ስራ ስሰራ ስራም እያጣሁኝ ታውቃለህ ብዙ እየተራብኩ ጾሜን እያደርኩ ሁሉ ነው በቃ እንትን ያልኩት ማለት ነው። እና አባቴ ይገርምሃል አለው ማለት ነው። ግን በቃ ማለት ቤት ውስጥ ታውቃለህ ብዙ ጊዜ እየተራብኩ ሲረበኝ ታውቃለህ ያመኝ ነበረ። ጨጓራዬን ምናምን ያመኛል። ግን በቃ ታውቃለህ እንደዛ እያረኩኝ አሳለፍኩኝ። ግን አልሄድም፣ ቤተሰብ ጋርም አልሄድም። በቃ 10ኛ ክፍል ጨረስኩ። ከቤተሰብ ጋር ወጣሁ በቃ። እና አባቴ እባክህን አረብ ሀገር ፕሮሰስ ጀምርልኝ ስለው ታውቃለህ ገንዘብ ልክ እንዳለኝ ነው የሚያስቡት። እኔ ግን ፋብሪካ ስራ እየሰራሁኝ ታውቃለህ ስራ ስፈታም ጾሜንም ሳድር የቤት ኪራይ የምከፍለው ሳጣ በቃ የቀን ስራ እየሰራሁ አርማታ ምናምን ሳገኝ እሰራለሁኝ። ያንን እየሰራሁ በቃ ሳለ ኔትወርኳ ነው አይደል የሚቆራረጠው? ምርልኝ እባክህን ስለ ያለ ታውቃለህ ለራስሽ ኔትወርክሽ ይቆራረጣል። ጭራቴ ካናቁ ማለት ሄሎ ሄሎ ድምጿ አይሰማም። እያወራች ነው እሷ። ሄሎ የለችም። አይ ቲንክ የለችም። ሰላም እንዴት ነህ? ሄሎ ይሰማል? ይሰማል። ሰላም ነው። ማን ያስገባሽ? ገስት ልካልኝ ነው። እኔ አላኩም። ሞዴሬተሮች ልካችኋል። እኔ ድንገት ምንም ሳነካ ነው የገባሽው። እሺ ምን የምታዘዘኝ ናት? ወንድሜ ችግር ላይ ነኝ ያለሁትና ቪዲዮ ከፍቼ አሳይቼ ነው እና አግዘኝ እባክህ፣ ችግር ላይ ነኝ ያለሁት። ባለቤቴ በጣም ታሞብኛል። ምንድን ነው የፈለግሽው? ቪዲዮ ላሳይክና ከዛ አቅማት እሺ። ባለቤቴ ሽንቱን የሚሸናው በካቴተር ነው፣ በህመም ምክንያት ማለት ነው። በኩላሊት ህመም ምክንያት ሽንቱን የሚሸናው በካቴተር ነው እና ሀቢባ ጋር ለመግባት እየሞከርኩ ነው እና አልቻልኩም እና እንድታግዘኝ እንድትተባበረኝ ብዬ ነው እኮ። እኔ ምን ልተባበርሽ እችላለሁ? ያው ሀቢባን ራሷ ላይቭ አይ ቲንክ ላይቭ ላይም ትሆናለች። አሁን እዛ ሄደሽ እነሱ ብታወሪያቸው በጣም የተሻለ ይመስለኛል። እኔ ምን አድርጌ ልተባበርሽ እችላለሁ? እኔነት የሆነ እዚህ ነው ያሉት። እንደምታይ እኔ ረዳሽ የምችለው ነገር ካለ ኦኬ ችግር ግን ሌላ ቦታ መግባት እንድችል ከሆነ እዛው ቦታ ላይ ላይቭ ላይ ሄደሽ ጠይቂያቸው፣ ብትጽፊላቸው የተሻለ ይመስለኛል። አዎ እሺ። ያው ምናልባት የምትችል ከሆነ ብዙ ጊዜ ለመግባት ሞክሬያለሁኝ እና አልቻልኩም እና ጓደኞቹ ጋር አብረህ
ተባብረልኝ እንትን እንድትልኝ ፈልጌ በቃ እንድታግዙኝ ማለት መክፈትም ካለብኝ ማየትም ካለባችሁ ቪዲዮ አይታችሁ እንድታግዙ። እርዳታ ነው የፈለግሽው? በገንዘብ እርዳታ? በገንዘብ እርዳታ ያው እኔን ከጠየቅሽኝ የምኖርበትም ሀገር ህግ አለ። ከኤምባሲ ፈቃድ አምጥቶ ምናምን ነው አንድ ሰው እርዳታ ማሰባሰብ የሚችለው እዚህ ሀገር ላይ ኤምባሲ ፈቅዶለት ኤምባሲ ሄዶ አናውቅም ምናምን። አለበለዚያ ወንጀል ነው። እኔንም አንቺንም ያሳስረናል። ባካልሽ ግን እዛው ቦታ ላይ ሄደሽ ነው መጠየቅ ያለብሽ እንጂ አሁን ሌላ ላይቭ ነው ምን ላድርግልሽ? እንዴት ይሆናል? በዚህ ዙሪያ ልታግዟት ከቻላችሁ አንተ አግዟት እዛ እንድትገባ። እሷ የምትፈልገው ያንን ስለሆነ እሺ። እሷ ያንን ረጁ ተስፋ አደርጋለሁ። እሺ ጎበዝ። እኔ ደጋግሜ አሁንም መናገር ያለብኝ ይመስለኛል። እዚህ ሀገር የዱባይ ፖሊስ ህግ ማውጣቱን አልሰማችሁም? ዱባይ የምትኖሩ ሰዎች እርዳታ ከዛ አንዳንዱ ቀላል ነው ይላል መጥቶ እሱም ፍርድ ቤት ስትቀርብ ተመልሰዋል። ምን ፈቃድ አለ ነው ጥያቄ። የኢትዮጵያ ኤምባሲ ሊፈቅድልህ ይገባል እርዳታ ለማሰባሰብ። እዚህ ያለ ኢትዮጵያ ኤምባሲ ሄደህ ጉዳዩን በደንብ በግልጽ አስረድተህ የድጋፍ ደብዳቤ ጽፈውልህ ምናምን ታጣሉሽ ብለው ልጅ አስገቧት ከመጣች ሄሎ። ምክንያቱም ክብሯን እዚህ ሀገር ብዙ ቻሪቲ ድርጅቶች አሉ። ሰው መርዳት ከፈለገ እንደዛ ለቻሪቲ ድርጅቶች መስጠት አለበት ነው ህጉ። ወይም እነሱ የሚረዱበት የራሳቸው ሲስተም አላቸው። እዚህ ጋር ስለ ቻልክ ብቻ ላይፍን ከፍተህ የሆነ ሰው ልረዳ ነው ግባ አካውንት ይኸው እዚህ ያስገቡለት ግባ አስገባ ይህን ያህል ሰብስበናል ካልክ አንተ መኒ ላውንደሪ ነው የምትሰራው። የመጀመሪያው ጥያቄ ምን ህጋዊ መሰረት አለ? መርዳት ብትፈልጉ እንኳን በግል ነው መርዳት ያለባችሁ ሰዎች። ገብቷችኋል? ስለዚህ ተጠንቀቁ ሌሎቻችሁ ስለዚህ እንዳታረጉ። ጤና ይስጥልኝ። ሰላም አለይኩም፣ እንዴት ነህ? ምን እንታዘዝ? ያው ምክርህን ፈልጌ ነበረ ማለት የሆነ ነገር እንድትመራኝ ማለት ነው። ዳይሬክሽን ጀስት። እሺ ንገሪኝ። ኦኬ እኔ ጓደኛ ነበረኝ የስ ቤተሰብ ነው ያጨልኛ ማለት 10ኛ ክፍል ምናምን ሆኜ ማለት ነው። ከዛ 11 12 ተማርኩ። 12 ውጤት መጥቶልኝ ወደ ዩኒቨርሲቲ ገባሁ። ከዛ ግራጁዌት አድርጌ ወጣሁኝ። ወጥቼ ላገባው ማለት የትዳር አጋሪ ነው በሚል እኔም እሱኑ ሪስፔክት አድርጌ ነው የወጣሁት ከዩኒቨርሲቲ ስወጣ ማለት ነው። ያ ማለት ተጠንቅቄ ከዩኒቨርሲቲ ውስጥ የዩኒቨርሲቲ ላይፍ እንዳያታልለኝ ብዬ ወጣሁ ማለት። ከዛን ከወጣሁ በኋላ የሆነ ሰው ከሱ ቤተሰብ ውስጥ የሆነ ነገር ወጋኝ ማለት ነው። ማለት ንግግር አለ አይደል ይሆን እና የሆነ ሳስበው
ወጋኝ ስል ነገር የሆነ ነገር የሚናገር ንግግር ማለት ነው። ቢቀርስ ይሄን ያህል ከባድ ነው ለመናገር? አዎ ትንሽ ችግር የለም አትንገሪሽ፣ ቀለል ያለ ነገር እና ማለት ከመጀመሪያውም ልክ ሲያሳጨኝም ጀምሮ በውስጥ የሚወራ የሆነ አሽሙር ነገር ምናምን አለ። ያ ማለት አሁን ስትወጣ ማለት ዩኒቨርሲቲ ስትገባ ትከደዋለች፣ እንዴት ትለዋለች፣ ለምን እሷን አሳጭቶ ይጠብቃል ምናምን ነገር የሚባል ነገር አለ። ያ ማለት እኔ በትምህርቴ ጎበዝ ነኝ፣ እሱ ደግሞ ከኔ በታች የሚማር ነው። ግን የሚማርበት ምክንያት በሆነ ምክንያት ሽም ብለው ካዱኝ ማለት ነው። ሲክዱኝ ልክ እሱንም እነሱን አድርጌ የጠላኋቸው ማለት ነው። ያ ማለት ተመሳሳይ ሆኑብኝ። የሆነ እሱን በማስብበት ሰዓት እነሱ ናቸው ትዝ የሚሉኝ ማለት ነው። የሆነ ወደ አይምሮ የሚመጣ ነገር የለም። ከዛ ምን ሆነ መጨረሻ ላይ እኔም ወጣሁና ስራ ገባሁኝ። ልክ ስራ እንደገባሁም ያ ወሬ መቀጠል ጀመረ። ነግረን ይሄ ለምናምን የሚባል ማለት ነው። እና እሱም የሆነ ብቻ የሆነ ኮማ ሆነ። ጀስት ምን ልበልክ ከነሱ ወጣና ከቤተሰቦቹ ወጥቶ ለብቻው ሆነ ማለት ነው። ቤተሰቦቹን ተወ ማለት ነው። እኔ ደግሞ የዛን ሰዓት 1 አመት ከሰራው በኋላ አገሪቷ አስጠላኝ ማለት የሆነ ነገር እንትን ለማለት አስጠላኝና ትቼው ከሀገር ወጣሁ ማለት ነው። ሸሽቼ ማለት እንደ ሽሽት የምታደርገው ነገር የለም። እና ጀስት አሁን ደግሞ ተመልሶ ለምን አትታረቂኝም እኔ እነሱን አይደለሁም እያለ ይለኛል ማለት ነው። እና ምን ማድረግ እችላለሁ ማለት በቃ የሆነ አይምሮ ላይ ያለ ነገር አለ። እኔ አሁን ለምሳሌ በጣም በስራዬም ሐኪም ነኝ፣ ዶክተር ነኝ። ትቼው ወጣሁ። ዶክተርነቴን ትቼው ወደ አረብ ሀገር ሄድኩ ማለት ነው። እና ምን ትለኛለህ? ምንድነው እነሱ ያሉሽ? ለምን ነው ነገር ያልፈልሽ? አልናገር ሚዲያ ላይ ይሄ ማለት የሆነ ነገር የሚጸጽተኝ ነገር ከምን ተነስተን ሀሳብ እንድሰጥሽ እንደፈለግሽ አልገባኝም። እነሱ ኦልሬዲ ፐብሊክሊ በደንብ ነው ያሉሽ አይደለ? እንደዚህ አሽሙር ከሆነ እሱ አይደለም አይደለ ያለው፣ እነሱ ነው ያሉሽን ነገር እሱ አፕሩቭ አላረገም ወይ ደግሞ ኦኬ ልክ ናቸው አላለም ማለት ተቃውሞ ዳልሽን ወጣ ለብቻው ቤት ተከራይቶ እነሱን ትቶ መኖር ጀመረ አልሽኝ። ቤተሰቦቹ ለተናገሩት ነገር ከእሱ ጋር ያለሽን ግንኙነት የምትወጂው ከሆነ የምትዋደዱ ከሆነ የምትከባበሩ ከሆነ የምትፋቀሩ ከሆነ ከቤተሰብ አባሉ አንድ ሰው ተነስቶ የሆነ ነገር ከተናገረሽ እሱን መጥላቱን ምን አመጣው ነው ወጥቶሻል። ምክንያቱም የምትኖሪው ከእሱ ጋር ነው እንጂ ከቤተሰቦቹ ጋር አይደለም። እሱ የቤተሰቦቹን ሀሳብ ደግ ተስማማበት እውነት ነው። ግን እንዴት ስንት ባልና ሚስቶች ተጋብተው እየኖሩ እኮ ወይ የእሷ ቤተሰብ ወይ የእሱ ቤተሰብ እኮ ሚስትን ወይ ባልን እኮ ሙልጭ አድርገው ይሰድባሉ፣ ይጠላሉ፣ እንጠላለን ይላሉ፣ የሆነ ነገር ይላሉ። እነዛ ሰዎች ትዳራቸውን ማፍረስ አለባቸው? ከቶሽ አይሆንም። ነገ ከተጋባሽም በኋላ እኮ መተው ሊናገሩሽ ምናምን ይችላሉ። ያ ማለት ግን ባልሽ አንቺ የሚያከብር ከሆነ አንቺ የሚወድ ከሆነ ከአንቺ ጎን የሚቆም ከሆነ የቤተሰቡ አንቺ ላይ ያላት አመለካከት አንቺን በጭራሽ ሊረብሽ አይገባም። ያ የነሱ አመለካከት ሁለታችሁ በጋራ የምትመሰርቱት ህይወት ነው ትልቅ ትርጉም የሚሰጠው። ስለዚህ እንዴት ላድርግ ከሆነ ሀሳብሽ እሱን አትጠይው። ከጀመረ ከአንቺ ጎን ከቆመ
ወይስ አትፈልጊውም? መጀመሪያው መታጨቱ አይደለም እንደዛ ሳይሆን እንዴት መሰለ በሰዓቱ ነበረ እንደዛ ማለት የነበረበት ስል በሰዓቱ እንደዚህ ለምን አሉኝ ለምን ዋሹኝ በምልበት ሰዓት የዛን ጊዜ ለምን እንደዛ አላደረገም ነው ለምን አሁን እኔ ማለት ቆርጬ ትቼው እንደሄድኩኝ በቃ አልፈልግም ብዬ ያው ለሰው ብሎ ከሀገር መውጣት ማለት ከባድ ነገር የሆነ ሰው አልፈልግም ብሎ ማለት የምወደው ሙያዬ ነው ትቼ የወጣሁት ማለት ነው። እና ይሄን ነገር ማድረግ እስከምል ድረስ ዝም ብሎ ሲያበቃ አሁን ማለት ቆርጬ መሆኑን ሲያውቅ ከነሱ ይግኖር እንዴት ሆነ የሚለው ነው። ለምን ከነሱ ወጣ እነሱን ትቶ ለምን ለብቻው ሆነ የሚለው እኔ ጋር ጥያቄ የሱ ጥፋት መጀመሪያ ላይ እኔን ያልኩትን ነገር እኔ ውሸት አልወድም ይቅርታ ሚዩት አድርግሻለሁ አንዴ ለምን አትተይም ነገሩን? እኔ ነገር አዝሎ ነው አልወድም። ከጠየቅሽ የሆነ ሰው ተናገረኝ አይደል ያ ራሱን ነው የሚገልጸው። ገብቶሻል አይደል? ምን እንደማለት መሰለሽ አሁን እዚህ ጋር መጥቶ አንድ ሰው ኮመንት ላይ ሰደበኝ ነበር። ከዛ ይሄንን ሁሉ ህዝብ እንደውም እናንተም ባናታችሁ ተተከሉ፣ ሁለተኛ ላይቭም አልመጣም ተናግሮኛል የሆነ ሰው አብራችሁ እሱ ሲሰድበኝ ዝም ብላችኋል፣ ገደላ ገደልጉ ብዬ ሁሉንም አፍጫቸው፣ ሁለተኛ ላይቭ አለመግባት እንደማለት የሆነ ሰው ሰደበኛል። በቃ ላይፍ ነው ይሄ ያልፋል፣ ስኮር ነው ቴንክ ዩ ሶ ማች ብዬ ነው መሄድ ነው ያለብኝ። በተናገረኝ ነገር ምናደድ ከሆነ እኮ ያ የተናገረኝ ነገር ትክክል መሆኑን እየተቀበልኩ እኮ ነው። አንተ ድንጋይ ራስ ካለኝ ለምሳሌ እንዴት ድንጋይ ራስ ትለኛለህ አንተ? እኔ እኮ ምናምን ብዬ ተናድጄ ራሴን አጥቼ ነገሩን የዛሬ ዓመት ድረስ ይዤው ምናምን ድንጋይ ራስ መሆኔን አምኛለሁ ወይ እጠራጠራለሁ ድንጋይ መሆኔን አለመሆኔን ካለኝ ግን እዚህ አካባቢ ድንጋይ አይታየኝም። ኦኬ ለመግለጽ የፈለገው ራሱ ነው ቴንክ ዩ ሶ ማች ብዬ ባልፍ ብስለት ነው ይሄ። ምክንያቱም አንቺ ነገ አግብተሽ ነው የምትኖሪው። ይሄንን ሰው አግብተሽ ስትኖሪ ገና በጣም ብዙ ቻሌንጅ አለ። ስትወልጂ ሊሰድቡሽ ይችላሉ፣ ሊናገሩሽ ይችላሉ። ሰው እኮ ብዙ ችግር እኮ እያለፈ እኮ ነው ትዳሩን አጽንቶ የሚቀጥለው። የሁሉም ትዳር ውስጥ ቤተሰቦቻቸው የምር ወደዋቸው የሚኖሩ ይመስልሻል? አይሆንም እኮ። ለሌላም ጊዜ የምነግርሽ ነበር ቢካዝ አንቺ መናገር አልፈለግሽም ያሉሽ ነበር። እሱ ችግር የለም መብትሽ፣ ግን ያሉሽ ነገርን ባንሰማው ከባድ ነው ስላልሽ በቃ ተናገሩሽ። እርግፍ አድርገሽ ትተሽ ከእሱ ጋር ያለሽን ፍቅር፣ መከባበር፣ መዋደድ አጠናክረሽ ህይወትሽን ብትቀጥይ እኮ ትበቃያቸዋለሽ። እኔ መሰለ ትዳር መስርተሽ እኔ መሰለ ልጆቹ ልሽ በጋራ ከፍ ብላችሁ የተናገሩት ነገር ትክክል አለመሆኑን በጊዜ ሂደት በራሳቸው በተናገሩት ነገር እየቆጫቸው እንዲኖር እኮ ማድረግ ትችላለሽ። ይሄ ጥበብ ነው እንጂ አሁን አንቺ ተሰናካሽ እሱን ብትታዩ እነሱ ይኸው ብለን ነበር ይላል። አሳካሽላቸው ማለት ነው ሀሳባቸው። እኛም ድሮ ተናግረን ነበር ልጅቷ እንዲህ ነች ይኸው ምክንያት ፈልጋ ጥላው ሄደች። አረጋግጥሽላቸው ማለት ነው። ስለዚህ ስህተት እንደሰሩ በተግባር ማሳየት አለብሽ እንጂ በተቃራኒው መንገድ በመሄድ በሰላም በፍቅር በመተው መንገድ በመሄድ ቴንኪው አመሰግናለሁ። በጣም አመሰግናለሁ። ለኮሜንታችሁም አመሰግናለሁ ኮሜንታተሮች። እሺ እናመሰግናለን። እሺ ጭንቅላታችሁ ውስጥ ሰዎች የተናገሯችሁ ነገር ይዛችሁ አትቆዩ ጋይስ። ማንም ሰው የቤት ኪራይ ሳይከፍል ጭንቅላቴ ውስጥ ሊቆይ አይችልም። የሰደበኝ፣ ያንቋሸሸኝ፣ የናቀኝ፣ ዲስሪስፔክት ያደረገኝ ሰው ጭንቅላቴ ውስጥ አይኖርም ጋይስ። ያንን ባደረገበት ቅጽበት ውስጥ ከጭንቅላቴ ውስጥ ነቅዬ ነው የምወጣው። አላውቀው ከነመፈጠሩ አላውቀው። ባገኘው ራሱ እንደ ማንኛውም ሰው ጤና ይስጥልኝ ብዬ ነው ማለፈው። በቃ ምንም ነገር አሳልፈን እኮ ሊሆን ይችላል። አላውቀው። እዚህ ውስጥ መኖር የለበትም። እዚህ ውስጥ መኖር ያለበት ለእኔ ቀና ያደረገ በጎ ያደረጉ ጥሩ የሚያስቡልኝ ሰው ወድቅ ያነሱኝ
መልካም ልብ ያላቸው ሰዎች ስፔሱን እንዲይዙ ትፈልጋለሁ። ሁለት ወዶ አይቻልም። የቀድሟ ልጅ የት ናት? አሳስባኛለች። ጓድ ሰው የለኝም ብላ አስታለቅስ ነበረችው። የለችም አሁን። ሰላም ወይ አሌክስ፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። ካስገባኝ ደስ ብሎኛል። ምን እንታዘዝ? እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እና አሌክስ ምን መሰለህ፣ ትንሽ ደቂቃ ብቻና እንዴት እንደማወራ እራሱ አላውቅም። ብቻ ቆይ ተረጋጊ። በጣም ቁና እየተነፈሽሽ ነው። እሰማለሁ እና ከጀምሩ ልንገርህ። ጀምሬ ኢትዮጵያ ያለው ጥሩ ህይወት አልነበረኝም። ማለትም ሰው ነኝና ብዙ ጊዜ ጥሩ ህይወት የማይኖረው ሰው አለ ማለት ነው። ግን ጌታ ሲመልስ ደግሞ ትመለሳለህ። ከዛ ሰው የሚኖረውን አይነት ህይወት ትኖራለህ ማለት ነው። እና ከእንደዛ አይነት ላይ ወጣውና ሰው እንደሚሰራው ለመለወጥ አሰብኩኝ ማለት ነው። እና ጋይስ ኮሜንት ላይ የሆነ ቪዲዮ ግን በደንብ ማየው ሁሌ ቪዲዮ በምትለቅልኝ ደስተኛ ነኝ። እና ሰዎች አንዳንዴ ባወቁክ ይገምቱካል፣ አዲስ ማንነት እንደሚኖር አያረጉክ። ይገርማል። ብቻ ሰው አይፈልገኝም፣ እኔም ሰውን አልፈልግም። ከማየው አንጻር ሰውን አልፈልግም እኔ ማለት ነው። ያ ነው ወንድሜ። እና አዲስ ህይወት ለመጀመር ሚሽ ምን ያህል ነው? እድሜ አሁን 22 ነኝ። እሺ ሚውት አድርጊ እስኪ። ገና በልጅነታችሁ ምንድን ነው እንደዚህ ተስፋ ማጣት? ምንድን ነው እንደዚህ ገና በ21 እና ምናምን አመት በቃ ተስፋ ቆርጣችሁ ምናምን ጨርሳችኋል?
የሚያደርጉት ሁሉም ሰዎች። ሰው ሳቅ የእውነት ደስታ አይደለም ለአብዛኛው ሰዎች፣ የፌክ ነው። ከጀርባ የሆነ ነገር ለመደበቅ እየሞከረ ነው። ሰዎች ሲስቁ ሲያዩ ምን ያስገለፍጥሻል፣ ምን ያስቅሻል አትበሉ ጋይስ። ጀጅ አታርጉሽ ማንም ሰው። ከዛ ሰው ጀርባ ምን እንዳለ አታውቁም። ሰው እየሳቀ ነው የሚሞተው ባይ አሁን ፈልጉሽ ማድረግ አትች። የሰዎችን አይምሮ መቆጣጠር አትች። መቆጣጠር የምትችሉ የራስሽን አይምሮ ብቻ ነው። ምን ማድረግ እንዳለብሽና እንደሌለብሽ ሰዎች እንዲወዱኝ ማድረግ አልችልም። ራሴን ነው መወደው፣ ራሴን ነው ማከብር። ሰዎች ሪስፔክት እንዲያደርጉኝ ግዴታ የለባቸውም። ማንም አንቺን ሪስፔክት እንዲያደርግ ለአንቺ እንዲደ ሳቅ በቀን ውስጥ የሆነ ነገር ምክንያቱም ሳቅ ስለሚያስፈልገን በላይፋችን ውስጥ ጤና ስለሚጠብቅ ራሱ ሰዓትሽን 24 ሰዓት እግዚአብሔር የሰጠሽን 24 ሰዓት የምትሰሪበት ስራ ስክት ካረግሽው ጊዜ የለሽም። ሰዎች ደወሉልኝ አልደወሉልኝ ምሳሌ ልንገርሽ። እኔ 24 አወር በ4 ሰዓት ምናምን ነው የምተኛው እንቅልፌ። እሱንም አጣብቤ ወይኔ ዛሬ 4 ሰዓት ከተኛው ዋው ነው ምለው ጊዜው ስለማይበቃ። ከዚህ እንደወጣው ስራ አለኝ። ከዛ እንደመጣው ስራ ስፖርት እሰራለሁ። ከዛ ስመጣ ጸሎት ማድረግ ከሆነ ጸሎት አደርጋለሁ። ከዛ ስወጣ ደግሞ ላይፍ መገባ ከሆነ ላይፍ እገባለሁ። እያንዳንዱ ሰዓቴ ላይፌ ውስጥ የምተገብረው ነገር ቁጭ የምልበት ሰዓት የለም። ሰው መቼ መሽቶ እንደሚነጋ አላውቀውም። ቶሎ ነው የሚመሸው፣ ቶሎ ነው የሚነጋው። በዚህ ሁሉ ነገር ውስጥ ነገር ማሰብ ይመስልሻል? ቴንክ ዩ ሶ ማች። እከሌ ደወለልኝ፣ እከሌ ፈለጉኝ፣ እነከሌ ጠሉኝ፣ እከሌ ሰደበኝ፣ እከሌ አልመጣም፣ እንትና ሄዷል እምልበት ጊዜ የሚኖረኝ ይመስልሻል? ራሴ ህይወት ስለተጠመድኩ። አንቺ ግን የራስሽን ህይወት ይዘሽ ኤክስተርናል ነው እያሰብሻለሽ። የሆነ ሰው ለምን ሰላም አላለኝ፣ የሚደውልልኝ ሰው የለም፣ የሚፈልገኝ ሰው የለም። አንቺ በጣም ጠንካራና ራስሽ ላይ ያተኮርሽ ሰው ከሆንሽ ሰዎች አንቺን ይፈልጉሻል። አሜን። ራሳችሁ ላይ ስታተኩሩ ሰዎች እናንተ ላይ ማተኮር ይጀምራሉ። ምንድን ያላት እችልሽ ውበትሽ ይታያችኋል። ራስሽን ጠብቂ። ቆንጆ እሱ ነው የሚሰጣችሁ። ሰው እንዳይፈልጋችሁ ያደርጋል። ማንም ሰው እንዳይደውልላችሁ። ስለዚህ እህቴ እንዴት ነው አዲስ ህይወት የምጀምረው ካልሽኝ፣ ከዚህ እንደወጣሽ ወደ ውጭ ማየት አቁሚ። ቁጭ ብለሽ እስክሪብቶና ወረቀት አዘጋጂና የዛሬ 3 ዓመትና 5 ዓመት ምን ቦታ መድረስ እንደምትሄጂ ካርታውን አዘጋጅው። በገንዘብ ምን ያህል የገንዘብ አቅም ይኖርሻል?
ፎቶ ተነሽና ራስሽን እዩ እንዴት እንደምታምሪ ምናምን እና ሰዎች እንዴት አንቺን ጓደኛ ማድረግ እንደሚፈልጉ በዙሪያሽ እስክትገረሚ ድረስ በሰው ትከበቢያለሽ። ያኔ ደግሞ በሰው ላይ አትደገፊ። ጥላዎች ሲሄዱ ብቻሽን ነው የምትቀሪው። ስለዚህ እግዚአብሔር ላይ የሆነ እምነትሽና መመርኮዝሽ ከዛ ላይ ጀምሮ ተግባባል። እሱ በጣም ነው የማመሰግነው። ምንድን ነው የሚያላዝነው እየመጣ የሚያለቅስብን ምናምን ነው የምትሉኝ እኮ። ከኔ ጋር አንድም ሰው ጓደኛው ማውራትም አይፈልግም ከኔ ጋር። ይህንን ለዩትሽ ኮንፊደንስ ይኖራችሁ በላይፋችሁ። በቃ ማንም ባይመጣ እኔ ብቁ ነኝ፣ አለቅ ቆንጆ ሰው ነኝ። እጹብና ድንቅ አድርጎ ፈጥሮኛል እግዚአብሔር። ሰዎች ከኔ ጋር ወዳጅ ቢሆኑ እድለኛ ናቸው። እነሱ ቢሄዱ ጥለውኝ እንላለን። ገና ሳትጀምሩት በ20 ዓመቴ መኖር አስጠላኝ። ሄሎ ሄሎ፣ እውነቴን እኮ ገና ሳትጀምሩት በ40 ዓመቴ አሁን ሞት ቢመጣ ተከራክሬ ሸውጄው አንድ ብናጣ እንደዚህ የሆነ ቦታ ድረሽ ልመጣ ምናምን ብዬ ሸውጄው ምናምን አምልጬ ሄዳለሁ ብዬ ነው ማስበው። ብሎ መሞታለን ይቀልዳል። ድጋሚ ድል የሚባል ነገር የለም። እሺ ኮይን ልስጣችሁ፣ እስቲ ጊፍት ልስጣችሁና ሜምበራችሁን አድሱት። ወይኔ ቆይ አጠፋው። ቆይ አንዴ እርጅና ማለት ይሄ ነው ያላችሁ። 2 ሳጥን አስቀምጬላችኋለሁ፣ ይታያችኋል። ሶ ከሁለቱም ሳጥን ውስጥ ያለውን ኮይን ውሰዱ ከ3 ደቂቃ በኋላ። ግን የሚሰጠው ብዙ ታብ ላደረጉ ሰዎች ነው። እሺ ታብ ካላረጋችሁ አይሰጣችሁም። ሶ ይህን 3 ደቂቃ ታብ አርጉና ከዛ ከ3 ደቂቃ ቆጥቦ ሲጨርስ ሳጥን ውስጥ ነኩት፣ ይሰጣችኋል ኮይን። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ አልሰጠኝም የምትሉኝ ታብ ላረጉት ነው የሚሰጠው። እኔ አይደለም እንግዲህ ቲክቶክ ነው ያለው። ሰው ታብ አርጉኝ 3 ደቂቃ። እሺ ሄሎ፣ ምንድን ነው የገባ ሰው አለ? የገባ ሰው አለ? ሄሎ ሄሎ፣ የት ነው ያለችው? ቅድም ገብታ የነበረችው ልጅ ግን አሳስባኛለች ሁኔታ። መጀመሪያ የገባችው አስታወሳችሁት? ይሰማል? ሄሎ፣ እሺ፣ ሰላም አሌክሶ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? የሆነ ጥያቄ ጠይቅ ነበር። እሺ ጠይቂ። ስላስገባኝ አመሰግናለሁ። ሀገር ቤት መሬት መግዛት ፈልጌ ነበር እና ያለው ስደት ነው። ውክልና ለሰው መስጠት እችላለሁ? ስሙ ምናምን በእኔ ሆኖ ፊርማ ቤተሰብ መፈረም ይችላል? ችግር የለውም? መሬት ምን ያህል ነው? መሬቱን አግኝተሻል ምናምን የሚገዛው? ያን ተገኝቷል ብለውኛል እና ግን አሁን ሙሉ ገንዘብ አይደለም ከፍለው፣ በእርግጥ ግማሽ ነው የምከፍለው። ያው እየሰራውን የቀረውን የምሞላው ግን እኔ በሌለሁበት በቤተሰብ ፊርማ ሆኖ ስሙ በእኔ ሆኖ እኔ ወደ ሀገር ስገባ ወደ ራሴ መቀየር እችላለሁ? ግዴታ ነው መግዛትሽ? ያው ቢያንስ ገንዘቡ ከሚቀመጥ
እዛ ቦታ ላይ ቢውል እኔ እስከምገባ የሆነ ትርፍ ያገኛል ብዬ አስቤ ነው። እንግዲህ እኔን ሀሳብ ከጠየቅሽኝ ባታረጊው ባይ ነኝ። ለምን መሰለሽ አንዳንዴ ማረግሽን አሁን እንደዛ አይነት አንቺ አድቫንቴጁን ያየሽው በገዛው መሬቱን እስከሄድ ድረስ የሆነ በቃ የሆነ በብር ይጨምርልኛል ምን አይነት ነገር ግን ዲስ አድቫንቴጅም አለው። ለምሳሌ አንቺ ውክልና ሰጥተሽ የሆነ ደግሞ የማትፈልጊውን ገዝተው እነሱ ገንዘቡን የሆነ ሊያደርጉት ይችላል። ብዙ ታሪክ ስለምናቅ ነው ይሄን ልሽን ዝም ብዬ አይደለም በገገማው ሳይሆን እሱ ነገር ሰምተናል። እዚህ ቤት እንኳን በቤተሰቦቻቸው እንደዚህ አይነት በደል የተፈጸመባቸው ሰዎች ከተቀደምሽ በኋላ እየየ ማለቱ ፋይዳ የለውም። ቤተሰቦችሽንም ከሰሽ ፍርድ ቤት አታቀርቢያቸው እንዲያረጉኝ ብለሽ ለህሊና እስርም ነው የምትዳረጊ። ከዛ ይልቅ እኔ ባታረጊ ወይ ስትይጂ ራስሽ ብትገዢ አስበሽበት የለፋሽበት ገንዘብ ነው። እንደዚህ በችልተኝነት ሜዳ ላይ ባትበትኝ ገንዘቡ ከሚቀመጥ ካልሽ ደግሞ ወርቅ እየገዛሽ ብታስቀምጭበት ያው ገብቶሻል። መሬት የምትገዢ ያው ቅርስ ነው፣ እሱም ገንዘብ ይጨምራሉ። ወርቅ የምትገዢ ያው ወርቅ ነው ሞር ሴፍ አሴት ነው። አክሰሱ ካለሽ የመግዛት ሄደሽ ወርቅ እየገዛሽ ራስሽ ጋር ብታስቀምጪ አንደኛ ብዙ አይደለም ስፔስ የሚይዘው በጣም ግራማ ይህን የሚያካክሉ ናቸው። ግራማቸው ያልቀለጠ አለ እኮ እንደዚህ ታሽጎ የሚሸጥ በካራንት በግራም እሱን እየገዛሽ ብታስቀምጪ በጣም ሴፍ ነሽ ባይ ነኝ እንደ ሀሳብ። እሺ በዚሁ ላይ አንድ ሀሳብ ልጨምርና አካውንት ኢትዮጵያ ከፍቼ ነው የመጣሁትኝ። በእርግጥ የወርቅ ለመግዛት ያን ያህል ምቹ አይደለም ያለውበት ቦታም እና ኢትዮጵያ ከፍቼ የመጣሁት አካውንት አለና አሁን ብልክልበት ችግር የለውም? ምን ችግር አለው? አካውንት በስምሽ ከሆነ አመሰግናለሁ። እሺ አይ ለምስላችሁ አሁን እኮ እሷ በየዋህነት ልታደርገው ነው። እዛ ያለው ሰው ግን አሁን ቤተሰብ ገንዘቡ እጃቸው ሲገ አታላይ 1 ሚሊዮን ብር ብትልኪላቸው ወይም 2 ሚሊዮን ብር ምናምን ብትልኪላቸው ገንዘቡ ልክ እጃቸው ገቢ እንደሆነ ሴጣን ሹክ ይላቸዋል። ዝም ብላችሁ ኮሚቺ ነገር ነገር አድርጋችሁ ከዛ ትተኩዋለ። ችግር የለውም። እናንተን ለመጉዳት አስበው ባይሆን እንኳን ጋይስ እመኑ ያረጉትና ነገ ትቀያየማላችሁ። ሶ ቢ ኬርፉል። ኮይን ውሰዱና ሜምበር ሁኑ። ከላይ ከስሜ ጎን ያለው ይሰማል። አብረስቱልን አሌክስ ሰላም ነው? እግዚአብሔር ይመስገን። ምን የምታዘዝ? ይሰማል። መጀመሪያ በጣም አመሰግናለሁኝ አሌክስ። እሺ እኔም አመሰግናለሁ። ምን የምታዘዝ? እኔ ምክር እንድትሰጠኝ ፈልጌ ነው። መክርህን ፈልጌ ነው። እሺ እሺ ነገር እዚህ ነው። እዚህ ዱባይ ነኝ። ዱባይ ነኝ። እሱም ዱባይ ነው። አዲስ ነው። በአጋጣሚ ነው የተተዋወቅ ነው። በጓደኛ ማለት ነው። እና ቀጥታ ትዳር ነው የጠየቀኝ።
እኔም ቤተሰብን ሳስፈቅድ በጓደኛ ማለት ምን ማለት ነው? እስቲ እንዴት እንደተዋወቃችሁ ነገር ጓደኛ የጓደኛዬ የባሏ ዘመድ ነው። ለጓደኛዬ የባሏ ዘመድ ነው። ትንሽ ተወሳሰብ። የጓደኛሽ አለች፣ ከዛ ባሏ አለ፣ ከዛ ከባሏ ደግሞ ዘመዷ አለ። የእሱ የባሏ ዘመድ ነው። እንዴት ይሄ ሁሉ ውጥ የባሏ ዘመድ ነው? እንዴት አስተዋወቀችሽ እሷ? የቅን ደወለልኝ እና ቀጥታ ለትዳር ነው የጠየቀኝ። ቤተሰብም ሳስፈቅድ ከሆነ ምናምን ትንሽ ሀገሩ ራቅ ይላል፣ ግን ቢሆን ደግሞ እናንተ ከተግባባችሁ ችግር የለም ምናምን ተብለን ፈቀዱልኝ ቤተሰብ። እኔም ፍላጎቱ አለኝ በእርግጥ፣ ግን እኔ እዚህ ቆይቻለሁኝ፣ እሱ ደግሞ አዲስ ነው። አሁን ትንሽ ግራ የገባኝ ነገር ከእሱ ጋር ሌላ ምክንያት የለኝም። እሱ ጋር ግን እሱ አዲስ ነው፣ እኔ ደግሞ ትንሽ ስለቆየውኝ እኔ ሀገር መሄድ እፈልጋለሁ። እሱ ደግሞ ሀርድ ናቸው፣ አይፈዱልኝም። በስልክ ነው ቤተሰብሽን ያስተዋወቅሽው? አዎ አዎ። ያ ይሰማል? ሰማሻል ድምጼ? አዎ ይሰማኛል። አሌክስ በስልክ ነው ቤተሰብ ያስተዋወቅሽው? አዎ። ፈቀዱ ቤተሰቦችሽ? አዎ ማለት ከተግባባችሁ እና ይሆነኛል ብለሽ ካሰብሽ ችግር የለም አሉኝ። እድሜሽ ስንት ነው? እድሜ 32። እድሜሽ 30 መሆኑ ያሳሰብሻል? ቶሎ ማግባት አለብኝ ብለሽ? በፍጹም አያሳስበኝም። እሺ ሚዩት አድርጊ እስቲ፣ ሚዩት አድርጊ። ቃሪያ በሚወጣ ሰናፍጭ ጣል ጣል ያለበትን መርፌ ነው የምንወጋሽ። 32 ዓመትሽ ነው አሁን። እቺ ልጅ አቁመ ልታስቀራት ነው የሚል ከፍተኛ የሆነ የሴቶች ጉዳይ ተቃውሞ ምንድን ሰልፍም በሉት ማዕበል ሊያጥለቀልቀኝ ይችላል። ግን እውነታውን ከመናገሩ ባለ እውነት መቼም እውነት ሊሸፍን አይችልም። አንደኛ በጓደኛሽ በኩል እሷ ጓደኛሽ ይህ ሰው የሆነሻል ተዋወቂ ባለችሽ የት ታውቂያታለሽ? እሷንስ አብረሽ ለስራ ተገናኝተሽ ከሆነ እዛ ለስራ ነው ተነጋግረው ቆዳሽን ሊገፉልሽ እንደሚችሉ ማሰብ አለብሽ። ማግባት አለብሽ። ያው 32 ዓመትሽ ሊያሳስብሽ ይችላል። ቶሎ ቤተሰብ የሚመስረት ሀሳብ ሊመጣ ይችላል። ግን ይህ ማለት ግን ዝም ብሎ እንደ ነገሩ የተገኘውን አፈፋ አድርጌ አገባለሁ እኮ አይደለም እኮ የእኔ እናት። ለምን መሰለሽ ማግባትሽ አይደለም ፖይንቱ። አብረሽ መኖር፣ የሚያስብልሽ፣ የሚጨንቅልሽ ታማኝ የሆነ ሰው ማግኘቱ ነው ትልቁ ፖይንት። እድሜ ስለሄደ የተገኘው ይገባካልሽ። ህይወትሽንም ልታጭ ትችላለሽ እኮ። ቆመሽ ብትቀሪ አይሻልም? ቆመሽ ብትቀሪ እኮ ትኖሪያለሽ። አትሊስት በህይወት የማይሆን ህይወት ላይ ወድቀሽ ህይወትሽን ልታጭ ትችላለሽ። ገንዘብሽን፣ ሞራልሽን የለፋሽበት አካልሽ ሊጎል ይችላል። ሰውን ማወቅ ይቀድማል። የኔናት አብሮ ከመኖር በፊት ሰውየውን አታውቂውም በአካል በስልክን ያገናኙሽ። ሰው ጻድቅ ጻድቅ ይጫወታል ለጊዜው አንቺን እስኪያገኝ ድረስ። እሺ አንቺ እንኳን ተዋወቅሽ፣ እሺ እንደው ተጀናጀንሽ እንበል ቤት
ፍክት ይላል። እዚህ ጋር ሁለታችሁ ብትጋጩና ባትስማሙ ብትለያዩ ቤተሰብ ጋር የምትወስዱት ጉዳይ ምን ያለበት ጓዶች ጨርሳችሁ አረጋግጣችሁ እናንተ አውቃችሁ በደንብ እርግጠኛ ሆናችሁበት ነው መሆን ያለበት። ጋይስ ኔትወርክ ትንሽ በሲሳችን ያለበት ኤኒዌይስ ሙቀቱ ይሁን ምናምን አይገባኝም። ዋይፋዩ ይጀባርቃል በዚህ ሰዓት። ስለዚህ ሰውየውን አታውቂውም። ቤተሰቦችሽ ጋር ማስተዋወቅ የነበረብሽ አንቺ ጨርሰሽ አረጋግጠሽ አውቀሽ ስለዛ ሰው ማንነት እንጂ አንቺ እንኳን አንዳንድ ሰዎች ጥሩ ትዳር እንዲኖርሽ አይጨነቁልሽም። ይህን ምን ብሎ ተወቀልሽ የተፈጠረው ሰውየው ቆዳ ገፋፊ ነው። እንደው ማገባ መበላት ሴት ካለች እስቲ ሲል ኧረ አንድ ልጅ አለች እዚህ በደንብ ሸቅላለች ምናምን እድሜዋ 32 ነው ላገባሽ ብትላት ራሱ ከአንዳንድ ነው እሺ የምትል ይሄድበት ተብሎ ሊሆን ይችላል። አንቺ